ስውሯ ገዳይ ደራሲ አጋታ ክርስቲ ተራኪ ተስፋጽዮን ዳንኤል ታምነዋለህ በማለት ቬራ ጠየቀችው። መስኮቱ አጠገብ ከሎምባርድ ጋር ተቀምጠው ንፋስ የተቀላቀለውን አስፈሪ ዝናብ እየተመለከቱ ነበር። ዳኛው አርግሬቭ ገዳዩ ከመካከላችን አንዱ መሆኑን የተናገሩትን ነው መልሶ ጠየቃት። አዎ ዳኛው ትክክል ይመስለኛል። ነገር ግን ለማመን ይከብዳል አይደል በማለት አቋረጠችው። ሁሉም ነገር ይገርማል። ከጀነራሉ ሞት በኋላ ግን ቢያንስ ራሱን ገደለ ወይንም በአደጋ ሞተ ማለት አቁመናል። ግድያ መፈጸሙን እርግጠኛ መሆን ችለናል። እስካሁንም 3 ተገድለዋል አላዝ። ቬራ እየተንቀጠቀጠች አስፈሪ ህልም የማይን መሰለኝ አለች። ሎምባርድ በተመሳሳይ ፍራቻ ስሜት ውስጥ ሆኖ ሁላችንም እንደዚያ ቢሆን ደስ ባለን፣ ለጊዜው ግን ራሳችንን መጠበቅ ብቸኛው መንገድ እንደሆነ አስታውሺ አላት። ለመሆኑ ከእነርሱ መካከል ማንን ትጠራጠራለህ? ሁለታችንን ነፃ ማድረግሽ ጥሩ ነው። እኔ ገዳይ አለመሆኔን አረጋግጥልሻለሁ። አንቺም የገዳይን የለሽም። በንጹህነቴ በማመንሽ አንቺንም ማመን አለብኝ። ቬራ ፈገግ ብላ አመሰግናለሁ አለችው። በማያያዝም ሰው እንደማትገድል መናገርህን አምናለሁ። በዚያ ላይ ደግሞ የቴፑ ቅጂ ያንተ ድምፅ አይደለም በማለት በተራዋ የሎምባርድን ነፃ መሆን መሰከረች። እንግዲያውስ ሁለታችንን ከተጠርጣሪዎቹ ዝርዝር ውስጥ ካወጣን በቀጥታ ወደ ግምቴ ልሂድ። ገዳዩ አቶ ኦውን ማን ሊሆን ይችላል? ያለምንም ጥርጣሬ የኔ ግምት ዳኛው አርግሬቭ የሚል ነው በማለት ነገራት። ቬራ በድንጋጤና አግራሞት ውስጥ ሆና እንዴት እርሳቸውን ጠረጠርክ አለችው። በቀላሉ ማስረዳት ያስቸግረኛል። ነገር ግን ሽማግሌው ለዓመታት በዳኝነት ሰርቷል። በብዙ ሰዎች ላይ ሲፈርድ መኖሩ ምናልባትም በሰው ልጅ ነፍስ ላይ ሥልጣን እንዳለው እንዲሰማው አድርጎታል። ስለዚህ አንድ እርምጃ ወደፊት በመራመድ ራሱን ፈራጅና ፍርድ ፈጻሚ አድርጎ ተመልክቷል። ሊሆን ይችላል አለች። አንቺስ ማንን ትጠረጥሪያለሽ? ዶክተር አርምስትሮንግን በማለት ስትመልስለት በአግራሞት አፏጨና እንዴት ጠረጠርሽው? እኔ በበኩሌ የመጨረሻው ተጠርጣሪ እሱ ነው አላት። ቬራ ራሷን በአሉታ አወዛወዘች። ሁለቱ ሰዎች በመርዝ ነው የተገደሉት። ይሄ በቂ መረጃ ባይሆን እንኳን ወይዘሮ ሮጀርስን በእንቅልፍ ኪኒን ያስተኛት ዶክተሩ ነው አለችው። ትክክል ነሽ። በዚያ ላይ ዶክተሮች የአእምሮ መታወክ ቢያጋጥማቸው እንኳን አያስታውቁም። ከስራቸው አድካሚነት አንጻር ደግሞ ያጋጥማል በማለት አስረዳችው። ነገር ግን ጀነራሉን እርሱ ገድሎታል ማለት አይቻልም። ከእኔ አጠገብ በሄደበት ቅጽበት ገድሎት ሊመጣ አይችልም። በዚያ ላይ ደግሞ ሰው ለመግደል የሚያስችል ስልጠናም ሆነ ልምድ ያለው አይመስለኝም በማለት ተከራከረ። በዚያ ቅጽበት ባይገድለውም በኋላ ግን ጊዜ አግኝቷል አለች። መቼ? ምሳ እንደቀረበ ሊነግረው ሲሄድ። ሎምባርድ በድጋሚ በአግራሞት አፏጨ። በዚያ ጊዜ እንደገደለው ታምኛለሽ? ይገርማል አላት። ምን የሚያሳስበው ነገር አለ? ብቸኛው ሐኪም እሱ ነው። ጀነራሉ ከ1 ሰዓት በፊት እንደተገደለ ማረጋገጫ ቢያቀርብ ማን ይከራከረዋል? በማለት መልሳ ጠየቀችው። በጣም ይገርማል። እንዴት አሰብሽው? ማን ሊሆን ይችላል ሚስተር ብሎር? በማለት አስተናጋጁ ሮጀርስ ጠየቀው። የሁላችንም ጥያቄ እርሱ ነው። ከመካከላችን አንዱ የሞት ጌታ ነው። ይህ ሰው ማን ይሆን? በማለት
የቀድሞው ወንጀል መርማሪ ብሎር በጥያቄ መለሰለት። ግን አንተ የሆነ ፍንጭ አለ አይደል? በማለት ግራ የተጋባው አገልጋይ ጠየቀው። እርግጠኛ መሆን አልቻልኩም። እንደ ግምቴ ከሆነ ግን ሰውየው ከእንግዶች መካከል በጣም የተረጋጋው እንደሚሆን ይሰማኛል ብሎር መለሰለት። ሮጀርስ የግንባሩን ላብ በመዳፉ እየጠራረገ ይህ ነገር ሕልም ቢሆን ደስ ባለኝ በማለት ግራ ተጋብቶ ብሎርን አየው። ለመሆኑ በውስጥ የሆነ ፍንጭ ነገር አለ? ብሎር ጠየቀው። የበለጠ ያስፈራኝ እኮ ምንም አይነት ፍንጭ ማጣቴ ነው በማለት ሮጀርስ መለሰለት። ዶክተር አርምስትሮንግ መረጋጋት አቃተው። በየትኛውም መንገድ ከዚህ ደሴት መውጣት ይኖርብናል በማለት ተናገረ። ዳኛው አርግሬቭ በመነጽራቸው አናት በኩል እየተመለከቱት መለሱለት። የአየር ሁኔታ ትንበያ ባልሆንም በዚህ አየር ምንም አይነት ጀርባ ወደዚህ ሊመጣልን የሚችል አይመስለኝም። ቢያንስ ለ20 ሰዓታት ያህል እዚሁ መቆየታችን ግድ ነው። ዶክተሩ እየበለጠ ተርበተበተ። ስለዚህ በየአልጋዎቻችን ውስጥ ሳለን ተራ በተራ መገደላችን ነዋ። እንዳንሞት ተስፋ ማድረግ አለብን። በተቻለን መጠን በቂ ጥንቃቄ እንድናደርግ አስጠነቅቃችኋለሁ በማለት ዳኛው እየቀፈፋቸው መለሱለት። በእርጅና ዕድሜያቸው እንኳን ሞትን መፍራታቸው አስገረመው። በሕክምና ሥራው የተመለከታቸው በርካታ አዛውንት ሕሙማን ላለመሞት የሚያደርጉት ትግል ከወጣቶች የበለጠ መሆኑን በተደጋጋሚ ተመልክቶ ነበረ። እስካሁን ድረስ ብቻ 3 ሰዎች መገደላቸውን አስታውሱ በማለት ዶክተሩ ዳኛውን ተከራከራቸው። ትክክል ነህ፣ ነገር ግን 3ቱንም ያስጠነቀቃቸው ሰው እንዳልነበር አትርሳ። እኛ ግን ቢያንስ ቅድመ ማስጠንቀቂያ ደርሶናል ዳኛው መለሱለት። ለማንኛውም እንዴት ነው መጠንቀቅስ የምንችለው? በዚያ ላይ ገዳዩን እንኳን ብናውቅ ዶክተሩ በጭንቀት ጠየቃቸው። ገዳዩን አናውቅም ማለት እንኳን አንችልም ዳኛው አወዛጋቢ ምላሽ ሲሰጡት ዶክተሩ አፍጥጦ እየተመለከታቸው አውቃለሁ እያሉኝ ነው ሲል ጠየቃቸው። ዳኛው በጥንቃቄ ቃላት መርጠው መለሱለት። በቂ መረጃ ባይኖረኝም የእስካሁኑን አጠቃላይ ሁኔታ በመገምገም አንድ ተጠርጣሪ መለየት ችያለሁ። ዶክተሩ አሁንም አፍጥጦ እያያቸው አልገባኝም አለ። ወይዘሮ ኤሚሊ ብሬንት መኝታ ቤታቸው ውስጥ ከመስኮቱ አጠገብ ተቀምጠው መጽሐፍ ቅዱስ ለማንበብ ሞከሩ። መረጋጋት ስላቃታቸው መጽሐፍ ቅዱሱን ዘግተው ከመሳቢያቸው ውስጥ ጥቁር ሽፋን ያለውን የግል ማስታወሻ አውጥተው መጽሐፍ ጀመሩ። አስፈሪ ነገሮች እየተከሰቱ ነው። ጀነራል ማካርተር ሞተ። የጀነራሉን ያጎት ልጅ ኤልሲ ማክፋርሰንን እንዳገባ አስታውሳለሁ። ጀነራሉ በሰው እንደተገደለ አልጠራጠርም። ከምሳ በኋላ ጡረተኛው ዳኛ ሲናገር ገዳዩ ከመካከላችን እንደሚገኝ ገልጿል። ይህም አንዳችን ላይ ሰይጣን ሰፍሮብናል ማለት ነው። የኔም ግምት ይሄው ነበር። ሁሉም ማን ሊሆን እንደሚችል አያውቁም። እኔ ግን አውቃለሁ። እጃቸው ሲንቀጠቀጥ ነበረ። ወይዘሮዋ መጽሐፍ አቋረጡ። እጃቸው እንደ ሰካራም ዛለ። ጣቶቻቸው እርሳሱን መያዝ አልቻሉም ነበረ። በሚንቀጠቀጥ እጃቸው እንደምንም ታግለው የጀመሩትን አረፍተ ነገር ጨረሱት። የገዳዩ ስም ቢትሪስ ታይለር ነው። የመዝጊያውን አረፍተ ነገር እንደጻፉ አይኖቻቸው ተከደኑ። ከአፍታ በኋላ ከገቡበት ቅጽበታዊ ሰመመን በርግገው ሲወጡ የጻፉትን ነገር ተመለከቱት። በድንጋጤ ማስታወሻው ላይ አፈጠጡ። እኔ ነኝ ይህንን የጻፍኩት
እያበድኩ መሆን አለበት በማለት ለራሳቸው በማይሰማ የፍርሃት ድምፅ አንሾካሾኩ። ንፋሱ የበለጠ እየበረታ ቀጠለ። የባህሩ ማዕበል ድምፅና ከቤቱ ግድግዳ ጋር የሚላተመው አውሎ ንፋስ ያስፈራ ነበረ። ሁሉም ሰዎች ሰፊው ሳሎን ጥግ ላይ ካለው ጠረጴዛ ዙሪያ ተጠጋግተው ተቀምጠዋል። እርስ በርሳቸው ከመተያየት ሌላ ቃላት መለዋወጥ እንኳን አልደፈሩም። በመሃል ሮጀርስ ሻይ ይዞላቸው ሲገባ ሁሉም ከወንበራቸው በመነሳት ነበረ የተቀበሉት። መጋረጃዎቹን ልመልሳቸው፣ መብራት ቢበራ ደግሞ የተሻለ ይመስለኛል በማለት አገልጋይ ሮጀርስ የእነርሱን መልስ ሳይጠብቅ መጋረጃውን በመልቀቅ መብራቱን ሲያበራ ሳሎኑ ነፍስ ዘራም። ቬራ በትህትና ወይዘሮ ኤሚሊ ሻዩን ይቀዱልናል በማለት ጠየቀቻቸው። አንቺው ብትቀጁ ይሻላል እኔ ልጅ፣ የሻይ ጀበናውን ለመያዝ የሚበቃ ጉልበት የለኝም። በዚያ ላይ ሹራብ የምሰራበት ኪሮሽ ጠፍቶብኝ ተናድጃለሁ በማለት መለሱላት። ቬራ ለሁሉም ሻይ ቀዳችላቸው። በመካከላቸውም የቀድሞ ሞቅ ያለ ጨዋታ ቀስ በቀስ ተመለሰ። ሎምባርድና ብሎር ሻዩን ሲያዳንቁ፣ ዶክተር አርምስትሮንግ ደግሞ የተለያዩ ቀልዶችን አወራላቸው። በደህናውም ቀን ሻይ የማይወዱት ዳኛ ዋርግሬቭ አንድ ሲኒ መጠጣቱ ጥሩ ስለመሰላቸው ከሌሎቹ ጋር ተመሳስለዋል። በሞቀ ጨዋታቸው መካከል ሮጀርስ እየተጣደፈ ገባ። ፊቱ ላይ ከፍተኛ ድንጋጤ ይታይበታል። ይቅርታ ጌቶች፣ የመታጠቢያ ቤቱን መጋረጃ እያለ በማለት ሲጠይቃቸው ሎምባርድ ቀና ብሎ አየውና የምን መጋረጃ ነው ሮጀርስ ሲል ጠየቀው። የመታጠቢያ ቤቱ መጋረጃ በቦታ የለም ጌታዬ፣ ጠፍቷል። እዋት ነበር በማለት ዳኛ ዋርግሬቭ አገልጋዩን ጠየቁት። አሁን ጌታዬ። ምን አይነት መጋረጃ ነበር ብሎር ጠየቀው። ሐምራዊ የሐር መጋረጃ ነበር ጌታዬ። ቀለሙ ከግድግዳውና ወለሉ ጋር ይመሳሰል ነበር። እና አሁን የለም እያልክ ነው? ሎምባርድ ደግሞ በተራው ጠየቀው። አሁን ጌታዬ የለም። ተው ይጥፋ፣ አትጨነቅ። ቢያንስ በመጋረጃው ሰው አይገደልም እርሳው በማለት ብሎር ሲናገር፣ ሮጀርስ ጎንበስ ብሎ እሺ ጌታዬ አመሰግናለሁ በማለት በሩን ከኋላው ዘግቶ ወጣላቸው። የሮጀርስን መውጣት ተከትሎ አስፈሪው ጸጥታ በመካከላቸው ነገሰ። በድጋሚ እርስ በርሳቸው ተፋጠው ተቀመጡ። ራት የተመገቡት በጊዜው ነበረ። 3 ሰዓት ከመሆኑ በፊት ገበታው ተነስቶ በመካከላቸው አስፈሪው ጸጥታ ቀጠለ። መተኛ ትፈልጋለሁ በማለት ወይዘሮ ኤሚሊ ወደ መኝታ ክፍላቸው ለመሄድ ሲነሱ፣ ቬራም ለመተኛት ወስና ተከተለቻቸው። ሴቶቹን ወደ ክፍላቸው ለመሸኘት ሎምባርድና ብሎር ከኋላ ተከተሏቸው። ሴቶቹ በየክፍሎቻቸው በመግባት በራቸውን ሲቆልፉ ሰሙና ወንዶቹ ወደ ሳሎን መመለስ ጀመሩ። በራቸውን መቆለፋቸው ጥሩ ነው በማለት ብሎር ደረጃውን መውረድ ሲጀምር፣ ከኋላው የተከተለው ሎምባርድ ሳቅ ብሎ ቢያንስ ለዚህ ምሽት ደህና ናቸው አለም። አራቱ ወንዶች ወደ መኝታ ክፍሎቻቸው ለመሄድ የተነሱት በአንድ ላይ ሆነው ነበረ። ሮጀርስ ሳሎን ውስጥ ለቁርስ የሚሆኑ መመገቢያ ሳህኖችን እየደረደረ አራቱ ደረጃውን ሲወጡ ተመለከታቸው። አንደኛው ፎቅ ላይ ሲደርሱ አራቱም ቆሞ ሲያወሩ ሳሎን ውስጥ ሆኖ ይሰማቸው ነበረ። ዳኛው ዋርግሬቭ ከፍ ባለ ድምፅ ሁላችሁም በራችሁን ቆልፉ በማለት ሲናገሩ ይሰማል። ብሎርም በተመሳሳይ ድምፅ ቁልፉ ሊከፈት ስለሚችል ወንበር ማስደገፉ አይከፋም
በማለት አከለ። የብሎር ትልቁ ችግር ብዙ ነገር ማወቁ ነው በማለት ሎምባርድ አሽሟጠጠ። በሉ ደህና አደሩ፣ በጠዋት ለመገናኘት ያብቃን በማለት ዳኛው ወደ ክፍላቸው ሲገቡ የቀሩትም በየክፍላቸው ገብተው በራቸውን ከውስጥ ሲቆልፉ ሮጀርስ የነበረበት ሳሎን ድረስ ይሰማ ነበረ። ሁሉም ነገር ለቁርስ ዝግጁ መሆኑን በማረጋገጥ ነበረ ሮጀርስ ከሳሎኑ ለመውጣት የተዘጋጀው። የምግብ ጠረጴዛው ላይ በመስታወት ሳህን ላይ የተቀመጡትን የቻይና አሻንጉሊቶች ተመለከታቸው። ቁጥራቸው 7 ነበረ። ዛሬ ማታ ድብብቆሽ የሚጫወት የለም ማለት ነው በማለት በረጅሙ ተነፈሰና የሳሎኑን በር ከኋላው ዘግቶ ወደ አዲሱ መኝታ ክፍሉ አመራ። የበሩን ቁልፍ ጃኬቱ ኪስ ውስጥ ከተተ። መኝታ ቤቱ ቀለል ያለ እይታ ነበረው። ሰው ሊደበቅበት የሚችል ስፍራ ቢኖር የቁም ሳጥኑ ነበረ። ሮጀርስም የቁም ሳጥኑ ባዶ መሆኑን አረጋግጦ እንደጨረሰ ለመተኛት ተሰናዳ። የህንድ ሽወዳ ጨዋታ ዛሬ እንደሌለ አረጋግጫለሁ በማለት በረጅሙ ተንፍሶ ለመተኛት ተደላደለ። ፊሊፕ ሎምባርድ ፀሐይ ከመውጣቷ በፊት ከእንቅልፉ የመንቃት ልምድ ነበረው። እንደ ሁሌው በጠዋት ነቅቶ ከአልጋው ወረደና ወለሉ ላይ በርከክ በማለት ከውጭ የሚሰማ ድምፅ እንዳለ ለማጣራት ሞከረ። ኃይለኛው ነፋስ ከምሽቱ በበለጠ እየጮኸ ነበረ። የዝናብ ድምፅ ግን አልተሰማውም። ከጠዋቱ 2 ሰዓት አካባቢ ነፋሱ ኃይሉን ጨምሮ እያፋጨ ነበረ። ነገር ግን ሎምባርድ ተመልሶ ስለተኛ ድምፁን አልሰማውም። 3 ሰዓት ተኩል ላይ ከእንቅልፉ ነቅቶ የአልጋው ጠርዝ ላይ ተቀምጦ ሰዓቱን ተመለከተ። ሰዓቱን ወደ ጆሮ አስጠግቶ በማዳመጥ መስራቱን አረጋገጠ። የታችኛው ከንፈሩን ነክሶ ለአደን እንደተዘጋጀ ተኩላ ሙሉ ንቃት ላይ ሆኖ ከአልጋው ላይ ተነሳ። ለሌላ ሰው የሚያወራ ይመስል በትህትና እንዲህ አለ። ለዚህ ነገር ምላሽ የምንሰጥበት የእንቅስቃሴ ጊዜ የደረሰ ይመስለኛል። ለ4:25 ጉዳይ ሲሆን ሎምባርድ የተዘጋው የብሎር መኝታ ቤት በር አጠገብ ደርሶ አንኳኳ። ብሎር በሩን ከፈተለት። የብሎር አይኖች ከመቅላታቸውም በላይ የሚገለጡት በትግል ነበረ። ሎምባርድ ወዳጃዊ ፈገግታውን አስቀድሞ ቀኑን ሙሉ ልተኛ ነበር? እንዴት ደልቷል ወዳጄ አለው። ምን ሆናል በማለት ብሎር ከርበብ ባሉ የጠዋት አይኖቹ አጮልቆ ተመለከተው። ለመሆኑ ከነጋ የቀሰቀሰው ወይንም ሻይ ያመጣል ሰው ነበር? ስንት ሰዓት እንደሆነ አውቃል? ብሎር ከአልጋው አጠገብ ያለውን የትራስጌ ሰዓት ተመለከተ። የፈጣሪ አለ እስከዚህ ሰዓት ተኝቻለሁ በማለት ተገርሞ ጠየቀውና መልስ ከማግኘቱ በፊት ምን ነው ሮጀርስ የለም እንዴ? እንዴት ሳይቀሰቅሰኝ በማለት እየተጨናበሰ ሎምባርድን ጠየቀው። አሁን ገና እየነቃህ ነው በማለት ሎምባርድ ፈገግ ብሎ መለሰለት። ምን እያልከኝ ነው? ብሎር ግራ ተጋብቶ ጠየቀው። ሮጀርስ ጠፍቷል። ክፍሉም ሆነ ማብሰያው ክፍል ውስጥ የለም። የተጣደ ነገር የለም። ምድጃው እንኳን አልተለኮሰም በማለት ሲመልስለት ብሎር ደንገጥ አለ። የት ሄዶ ሊሆን ይችላል? ምናልባት ወጣ ብሎ። ሎምባርድ መልስ ሳይሰጠው በሩ ላይ እንደቆመ አለፈውና ወደ ሌሎቹ መኝታ ቤቶች አመራ። አርምስትሮንግ ከእንቅልፉ ተነስቶ በመለባበስ ላይ ሲሆን ዳኛ ዋርግሬቭ ግን እንደ ብሎር ከእንቅልፋቸው ጋር እየታገሉ ነበረ። ቬራ ክሌትሮን ልብሷን ለብሳ ነበር ያገኛት። የወይዘሮ ብሬንት መኝታ ቤት ግን ባዶ ነበረ።
በአንድ ላይ ሆነው ፍለጋውን ተያያዙት። የሮጀርስን ክፍል ሲመለከቱት አልጋው ሰው እንዳደረበት ያስታውቅ ነበረ። የጺም መላጫውንና ሳሙናውን በቅርብ ሰዓት የተጠቀመባቸው ሲሆን ፊቱን ያደረቀበት ፎጣም እርጥብ ነበረ። ከአልጋው በሰላም ወርዷል አለ ሎምባርድ። ቬራ በፍርሃት ተሞልታ ዝቅ ባለ ድምፅ የሆነ ቦታ ተደብቆ እየጠበቀ ሊሆን አይችልም በማለት ጠየቀች። ሊሆን ይችላል የኔ ቆንጆ፣ እስከምናገኘው ድረስ ግን ሁላችንም በአንድ ላይ ብንሆን የተሻለ ነው በማለት ሎምባርድ አስጠነቀቃቸው። አርምስትሮንግ ከቤት ውጭ የሆነ ቦታ ይሆናል በማለት እንደተናገረ ሎምባርድ ልብሱን እያስተካከለ መጥቶ ተቀላቀላቸው። ለመሆኑ ወይዘሮ ኤሚሊ ሴት ናቸው? ሦስቱም እየተከታተሉ ወደ ሳሎኑ ለመሄድ መተላለፊያው አጠገብ ሲደርሱ ወይዘሮ ኤሚሊ የፊተኛውን በር ከፍተው ገቡ። የለበሱትን የዝናብ ልብስ እያወለቁ ሦስቱንም ቀና ብለው አዩና ማዕበሉ እንደቀጠለ ነው፣ ዛሬ ምንም አይነት ጀልባ የሚመጣ አይመስለኝም አሉ። ወይዘሮ ኤሚሊ ብቻዎትን ደሴቷ ላይ መዘዋወሩ አያስፈራዎትም በማለት ብሎር ጠየቃቸው። ምን ያስፈራኛል? ከርቀት የማየት ችሎታዬ ዛሬም አብሮኝ አለ በማለት ወይዘሮዋ ቆፍጠን ያለ መልስ ሰጡት። ምናልባት ሮጀርስን ከርቀት አይተውት ይሆን? ወይዘሮዋ ቅንድባቸውን ወደ ላይ ሰቅለው አላየሁትም፣ ምን ነው በማለት ግራ የተጋቡ መሰሉ። በዚህ መሃል ነበር ዳኛው ጀስቲስ ዋርግሬቭ ጺማቸውን ተላጭተው እና ሰው ሰራሽ ጥርሳቸውን አጥልቀው የደረሱት። ደረጃውን በመውረድ ወደ ሳሎኑ በር አመሩ። ጠረጴዛው ለቁርስ ተዘጋጅቷልና ዳኛው ወደ ሳሎኑ እንደገቡ ነበረ ከኋላ ለተከተሏቸው የገለጹት። ማታ አዘጋጅቶት ሊሆን ይችላል በማለት ሎምባርድ ግምቱን አቀረበ። ሁሉም በየአቅጣጫው ሰፊው ሳሎን ውስጥ መዘዋወር ያዙ። ጠረጴዛው ላይ ሳህንና የሻይ ብርጭቆች በአግባቡ ተደርድረዋል። ዳኛ ዋርግሬቭ የምግብ ጠረጴዛው አጠገብ ቆመው ቁልቁል ሲመለከቱ ከኋላቸው ቆማ የነበረችው ቬራ በድንጋጤ አንዳቸውን ያዘቻቸው እና ክፍሉን በሚሞላ ጩኸት ተመልከቱ አሻንጉሊቶቹን በማለት አንባረቀች። ጠረጴዛው መሃል ላይ የነበሩት የሻይና አሻንጉሊቶች ቁጥር 6 ብቻ ነበረ። ከጥቂት ፍለጋ በኋላ ነበር ሮጀርስን ያገኙት። ከዋናው ቤት ጀርባ ከሚገኘው የልብስ ማጠቢያ ክፍል ውስጥ ለማገዶ የሚሆን እንጨት ለመፍለጥ ገብቶ ነበረ። አነስተኛ መጠን ያለውን መጥረቢያ በእጁ እንደያዘ ሲሆን ሌላ ትልቅ መጥረቢያ ደግሞ ከጀርባው ገርበብ ያለው በር ላይ ተደግፎ ነበረ። የመጥረቢያው ስለት እስከ ግማሽ ድረስ ደም ተቀብቷል። የቅቡ መጠን መጥረቢያው ሮጀርስ ጭንቅላት ላይ የጠለቀበት ርቀትን ያክላል። ግልጽ ነው። ገዳዩ ከጀርባው ሆኖ አንድ ጊዜ ብቻ ነበር በመጥረቢያው ስለት የሮጀርስን የራስ ቅል መታው። ከዚያም ሮጀርስ ሲንበረከክ ወይንም ሲወድቅ መጥረቢያውን ነቀለው በማለት ዶክተር አርምስትሮንግ የሬሳ ምርመራ ውጤቱን ገለጸ። ብሎር በበኩሉ ከምግብ ማብሰያው ክፍል ያገኘውን የዱቄት ወንፊት በመጠቀም ትልቁ መጥረቢያ እጀታ ላይ የእጅ አሻራ መኖሩን እየተመለከተ ነበረ። ጉዳቱን ለማድረስ ከፍተኛ ጉልበት አስፈልጎ ነበር ዶክተር በማለት ዳኛ ዋርግሬቭ ጠየቁ። ምን ማለቶ እንደሆነ ገብቶኛል። አንዲት ሴት በቀላሉ ልታደርገው ትችላለች በማለት ዶክተር አርምስትሮንግ ወደ ኋላ ዞሮ በርቀት ያሉትን ቬራና ወይዘሮ ኤሚሊ በመመልከት ድምፁን ዝቅ አድርጎ ቀጠለ። ወጣቷ ልጅ የተሻለ ጥንካሬ ቢኖራትም ወይዘሮ ኤሚሊን በቀላሉ ሊያደርጉት እንደሚችሉ መገመት ይቻላል። ሰይጣናዊ ድርጊት ለመፈጸም ዝግጁ ከሆነ ደካማ አካልን የሚያበረታ ኃይል ከየትም ይመጣል። ብሎር
የመጥረቢያውን እጀታ በጠቅጣቃው ወንፊት ውስጥ ለመጨረሻ ጊዜ አተኩሮ ተመለከተና ቀና አለም። ምንም አይነት አሻራ የለበትም። ገዳዩ እጀታውን ጠራርጎ ሳያስቀምጠው አይቀርም። በድንገት የቬራ ኃይለኛ ጩኸት አካባቢውን አደባለቀው። ወንዶቹ ወደ እርሷ ሮጡ። እዚህ ደሴት ላይ ንብ አለ። የንብ ቀፎስ ለመሆኑ ማር የሚያገኙት ከየት ነው? በማለት ለሁሉም ትርጉም ያልሰጣቸውን የንብ ቀፎ ወሬ በጩኸት ቀጠለች። ሁሉም ግራ ተጋብተው አፍጥጠው እየተመለከቷት ነበረም። ቬራ የበለጠ ተናደደችባቸው። ለምን እኔ ላይ ታፈጣላችሁ? እንደ እብድ አትመልከቱኝ። በድጋሚ ብትጮህባቸውም ግራ እንደተጋቡ ነበረ የሚያዩዋት። ንብና የንብ ቀፎ እኮ ነው የምላችሁ። አሁንም አልገባችሁም? በየመኝታ ቤታችሁ ግድግዳ ላይ የተሰቀለላችሁን ግጥም አላነበባችሁም እንዴ? 7 ልጆች እንጨት ሲፈልጡ አንዱ ራሱን ሲፈልጥ 6ቱ አመለጡ። ቬራ የግጥሙን 2 ስንኞች በቋሏ አነበነበችላቸው። ግራ የተጋቡት ሰዎች ላይ በቁጣ አፈጠጠችና ግጥሙን ሙሉ በሙሉ በቃሌ ይዤዋለሁ። ቀጣዩን ስንኝ ልበልላችሁ። 6ቱ ልጆች በንብ ቀፎ ሲጫወቱ አንዱ ሲነደፍ ተረፈው 5ቱ። አሁንስ ገባችሁ? የንብ ቀፎ የት እንዳለ የጠየቅኳችሁ ለዚህ ነው። ይህ ነገር ቀልድ መሆን አለበት። ቀልድ። ድምጿ እየቀነሰ በአንጻሩ ደግሞ የአግራሞት ሳቅ እየሳቀች ነበረ። ዶክተር አርምስትሮንግ አንገቷን ዳበስ አድርጎ በለስላሳ ቃላት እንድትረጋጋ አበረታታት። በመጨረሻም በረጅሙ ተንፍሳ አመሰግናለሁ ዶክተር፣ አሁን ደህና ነኝ በማለት ራሷን ተቆጣጠረች። ከደቂቃ በኋላም ወደ ምግብ ማብሰያ ክፍል በመሄድ እየተዘጋጀች እኔና ወይዘሮ ኤሚሊ ቁርስ እንሰራለን፣ የማገዶ እንጨቱን ልታመጡልን ትችላላችሁ አለቻቸው። ዞራ ስትሄድ የዶክተሩ የእጅ ምልክት ጉንጯ ላይ ተቀምጦ ነበረ። የሮጀርስን አስክሬን በነካካበት እጁ ነበረ ሲያባብላት የነበረው። ዶክተር ጥሩ የማረጋጋት ችሎታ አለ አለው ብሎር። ዶክተሩ ቬራን ደም በማስነካቱ የይቅርታ አስተያየት እያያት ነበረ የመለሰለት። በዚህ ችግር ላይ ወፈፌነት ከተጨመረ ከባድ ይሆንብናል ብዬ ነው። ወፈፌ እንኳን አትመስለኝም፣ ጤነኛ ናት። ማንም ላይ ሊደርስ የሚችል ድንገተኛ መታወክ ነው ያጋጠማት በማለት ዶክተሩ የብሎርን ግምት አጠናክረለት። ሮጀርስ ከመሞቱ በፊት በቂ የማገዶ እንጨት ፈልጦ ነበረ። ቬራና ወይዘሮ ኤሚሊ ለወንዶቹ ቁርስ ለማድረስ ተፍ ማለቱን ተያያዙት። ቬራ ስጋ ስትከትፍ፣ ወይዘሮዋ ደግሞ እሳት ለማቀጣጠል እየታገሉ ነበረ። ቀና ብለው ወንዶቹን አየት አደረጉና አይዟችሁ በግማሽ ሰዓት ውስጥ ይደርሳል በማለት አጽናኗቸው። የቀድሞው ወንጀል መርማሪ ብሎር ድምፁን ዝቅ አድርጎ ምን እያሰብኩ እንደሆነ ትገምታለህ በማለት ሎምባርድን ጠየቀው። ንገረኝ እስቲ። መርማሪው ነገሮችን ባጭሩ መግለጽ አይሆንለትም ነበረ። ረጅም ገለጻውን ለመጀመር በረጅሙ አየር ሳበ። አሜሪካን ውስጥ ስለተከሰተ አንድ ወንጀል የሰማሁት ነገር ትዝ አለኝ። ሽማግሌ ባልና ሚስቶች በመጥረቢያ ይገዳደላሉ። በወቅቱ ቤት ውስጥ የነበሩት የቤት ሰራተኛዋና ያላገባችው የሟቾች ሴት ልጅ ነበሩ በማለት አየር ወሰደና ቀጠለም። ኩሽና ውስጥ መጥረቢያውን ስመለከት ያቺን ያላገባች ሴት ምስል ተመለከትኩኝ። ወዲያውኑ ደግሞ የኛዋን ወጣት ቬራ በድንገት ወፈፍ አደረጋትና ጮች። ሕይወት የሚገመት ነበር አይመስልህም? ሎምባርድ አጭር መልስ ሰጠው። ሊሆን ይችላል። ብሎር ትንተናውን ቀጠለ። ሌላዋን ደግሞ ተመልከት። የሮጀርስ ሚስ የዝናብ ልብስ ለብሰው በጠዋት የተመለከትካቸው ወይዘሮ ኤሚሊ እንዳላገቡ አስታውስ። ይህን ደግሞ ነብሰ ገዳይ ባያደርጋቸው እንኳን
ቢያንስ አእምራቸውን ዞር ለማድረግ በቂ ይመስለኛል። አሮጊቷ ሃይማኖተኛ ነገር ናቸው። የፈጣሪ መሳሪያ እንደሆኑ ያምናሉ። ክፍላቸውን ዘግቶ የሚቀመጡትስ መጽሐፍ ቅዱስ እያነበቡ እንደሆነ ታውቃለህ? ሎምባርድ በረጅሙ ተንፍሶ መጽሐፍ ቅዱስ ማንበባቸው የአእምሮ መቃወስን አያረጋግጥም በማለት የብሎርን ግምታዊ ትንተና ውድቅ ለማድረግ ሞከረም። የዝናብ ልብሱን በዚያ ላይ ብቻቸውን ባህሩ ዳርቻ ደርሰው እንደተመለሱ ነግረውናል በማለት ብሎር ክርክሩን ቀጠለበት። ሎምባርድ ጭንቅላቱን በመነቅነቅ ክርክሩን ቀጠለም። ወይዘሮ ኤሚሊ ሮጀርስን እንደገደሉ ብናምን እንኳን ከገደሉት በኋላ በቀጥታ ወደ ባህሩ አቅራቢያ ከመሄድ ይልቅ በቀጥታ ተመልሶ ወደ መኝታ ቤታቸው ሊገቡ እንደሚችሉ ገምታለሁ። ገዳይነታቸው እንዳይታወቅ ሲሉ የተኙ ለመምሰል ይሞክራሉ እንጂ። ብሎር አቋርጠው። ተሳስተሃል ሎምባርድ። ሴትዮዋ ገዳይ ባይሆኑ ኖሮ ብቻቸውን በጠዋት ደሴቷ ላይ ለመዘዋወር የሚያስችል ድፍረት አያገኙም ነበር። ምንም ነገር የማትፈራ ከሆነ ደግሞ ወንጀለኛ ነህ ማለት ነው። ሎምባርድ በመስማማት አሁን ገባኝ፣ እንደሱ አልተመለከትኩትም ነበር ብሎ ክርክሩን ጋብ አደረገም። በመቀጠልም ቢያንስ እኔን በገዳይነት ስላልጠረጠርከኝ ደስ ብሎኛል አለው። ብሎር እንደማፈር ብሎ አየውና ሽጉጥ መያዝንና የሐሰት ታሪክ መናገርን በማስታወስ መጀመሪያ ላይ ጠርጥሬ ነበር፣ በኋላ ግን መሳሳቴን ተረዳሁ አለው። ሎምባርድ ፈገግ ብሎ ተረድቻለሁ። በነገራችን ላይ ጎበዝ ወንጀል መርማሪ ነህ። ምናልባት ወንጀለኛ ብትሆን በተሳካ ሁኔታ ማስመሰል የምትችል ይመስለኛል። ችሎታን አድንቄልሃለሁ በማለት ጎንበስ አለለት። በመቀጠልም ትላንትና ማታ እየዋሸ እንደነበር አውቄያለሁ በማለት እውነተኛ ማንነቱን እንደነገረው ገርመም አደረገውም። ብሎር መዋሸት ማቆም እንዳለበት ተሰማውና የምሽቱን ሐሰተኛ ቃል ለማስተባበል ወሰነ። እንግዲያውስ እውነቱን ልንገርህ፣ ለአንድ ወር ነፃ ሰው ነበር። በወንበዴዎቹ መከበቤን የተናገርኩት ውሸቴን ነበር። ለአንድ ወርን በመያዝ ያቀረብኩትም ያለ ወንጀሉ ነበር። መዘክር ቢኖር ኖሮ ግን በሐሰት ለአንድ ወር ወህኒ አይወርድም ነበር በማለት ሎምባርድ የብሎርን ኑዛዜ ጨረሰለት። እርሱን ወህኒ በማውረድ ያገኘው ጥቅም ነበር አይደል በማለት ጠየቀው። የማዕረግና የደረጃ እድገት አገኘው በማለት ብሎር የተጸጸተ መሰለ። ለአንድ ወር ደግሞ በተወረወረበት ወህኒ ስለሞተ በማለት ሎምባርድ አሁንም በጥያቄ አስተያየት ብሎርን ተመለከተው። እንደሚሞት በምን አውቅ ነበር በማለት ብሎር የልምምጥ ጥያቄ ሰነዘረለት። መሞቱ ለአንተ መዘዝ አስከተለ? የምን መዘዝ? እርሱ የሞተው ተጎዳ እንጂ እኔማ ምን ሆንኩኝ? ይኸው የሕይወት ፍጻሜ እንዲሁም በቃ አስቀያሚ ፍጻሜ። የምሞት መስሎ ተሳስተሃል። ራሴን መጠበቅ እችላለሁ። በፈለግከው ነገር መወራረድ እንችላለን። መወራረድ አልወድም። በዚያ ላይ ደግሞ አንተ ከሞትክ በኋላ የተወራረድንበትን ማን ይከፍለኛል ለማለት ፈልገ ነው ሎምባርድ። ሎምባርድ ፈገግ ብሎ የመትረፍ ዕድል አነስተኛ እንደሆነ እየነገርኩ ነው በማለት መለሰለት። ምን? እርግጠኝነትህ ቀላል ኢላማ ያደርጋል። ገዳዩ አቶ ወይንም ወይዘሮ ኦውን በቀላሉ ሊያጠምዱ ይችላሉ። ብሎር በቁጣ አፈጠጠና አንተስ የመዳን ዕድል አለ በማለት ጠየቀው። ፊሊፕ ሎምባርድ ፊቱን ከሰከሰ። በራሴ እርግጠኛ ነኝ። ከዚህ የበለጠ አስፈሪ ሁኔታ ውስጥ ገብቼ ወጥቻለሁ። ብዙ መናገር ባልፈልግም ከዚህኛው አደጋ ግን መውጣት እችላለሁ። ቬራ ስጋውንም መጥበሻ ላይ አድርጋ ምድጃው ላይ ጣደች። በድንገት ሐሳብ ውስጥ ሰጠመች። ከደቂቃዎች በፊት ራሷን መቆጣጠር አቅቷት እንደነበረ አሰበች። በድንገት ግን የተለየ ትውስታ ውስጥ ገባች። ሕፃኑ ሳይሪል ለማትረፍ ወደ እርሱ እየዋኘች ስትሄድ ታሰባት። ለምንድን ነው ስለ ሳይሪል አሁን የምታስበው? ሁሉም ነገር አልፏል። ሳይሪል እርሷ ከመድረሷ በፊት ነበረ የሞተው።
እርሷም በማዕበሉ ኃይል እየተገፋች ወደ ዳር ተመለሰች። በመጨረሻም ጀልባው ደረሰላት። ሕፃኑን ለማትረፍ ላደረገችው ሙከራ ሁሉም ከፍተኛ አድናቆት አቀረቡላት። ሁጎ ግን በዝምታ ነበር የተመለከታት። ሁጎን ማስታወስ በጣም ይጎዳል። ለመሆኑ አሁን የት ይሆን ያለው? አግብቶ ይሆን? ቬራ ስጋው አረረ የሚለው የወይዘሮ ኤሚሊ ድምፅ ነበረ ከጥልቅ ሐሳቧ ያወጣት። ምን አይነት ጣጣ ነው በማለት መጥበሻውን ከመደጃው ላይ አወረደችው። ስጋው ከማረር አልፎ ሙሉ በሙሉ ተቃጥሎ ነበር። ሌላ የተከተፈ ስጋ መጥበሻ ላይ አድርጋ እየጣደች ወይዘሮ ኤሚሊ እርስዎ በጣም የተረጋጉ ሰው ኖት አለቻቸው። ስነ ስርዓት ነው ወላጆች ያሳደጉኝ በማለት ወይዘሮ ኤሚሊ ረገጥ አድርገው ተናገሩ። ምንም ነገር አያስፈራዎትም ሞትም ቢሆን በማለት ቬራ ጠየቀቻቸው። ሞት የሚለው ቃል እንደ ስለት ሲወጋቸው ተሰማቸው። ወዲያውኑ ጥልቅ ሐሳብ ውስጥ ገቡ። ወይዘሮ ኤሚሊ ሞት አይፈሩም። በእርግጥም ዘራቸው በሙሉ ለሞት የማይሸነፍ ነበረ። ቬራ ይህንን እንደማታውቅ ነበረ የገባቸው። የወይዘሮ ኤሚሊ ቤተሰቦች በሙሉ ሞትን በጀግንነት የመጋፈጥ ልምድ ነበራቸው። በምንም አይነት አይፈሩም። ጄኔራል ማካርተር ከመሞቱ በፊት ማናቸውም ከደሴቷ በሰላም እንደማያመልጡ መናገሩን ወይዘሮ አስታወሱ። ጄኔራሉ ያጎታቸው ልጅ የሆነችውን ኤልሲ ማክፈርሰን እንዳገባ ሲያስታውሱ ነበረ ዘራቸው ሞት እንደማይፈራ ያረጋግጡት። ጄኔራሉ ሞትን በድፍረት ተቀብሏል። አንዳንድ ሰዎች ሞትን በመዳፈር ራሳቸውን ያጠፋሉ። ልክ እንደ ቢትሪስ ቴይለር ሌሊት በሕልማቸው ቢትሪስን አይተዋት ነበረም። ከመኝታ ቤታቸው መስኮት ጋር በጭንቅላቷ እየተጋጨች እንዲያስገቧት ስትለምናቸው ነበረ ያለሙት። ወይዘሮ ኤሚሊ ሊያስገቧት አልፈለጉም ነበረ። ምክንያቱም ካስገቧት መጥፎ ነገር ይከሰት ነበረ። ወይዘሮ ኤሚሊ ከጥልቅ ሐሳባቸው ሲባንኑ ቬራ አፍጥጣ እያየቻቸው መሆኑን ተመለከቱ። የቬራ አስተያየት ስላልጣማቸው ትኩረቷን ማስቀየር ነበረባቸው። ቁርሱ ደርሷል አይደል እናቀራርብላቸው በማለት ተንቀሳቀሱ። ስድስቱ ቁርሳቸውን የበሉት በፍጹም መረጋጋት ነበረ። ሁሉም በየራሳቸው ሐሳብ ተጠምደው ስለነበረ ብዙም የረባ ቃል አልተለዋወጡም ነበረ። በወጥመድ ውስጥ እንደምትገኝ ጥንቸል እየተሽከረከሩ በሚመላለሱ ሐሳቦች ተጠምደዋል። ቀጥሎስ ማን፣ ምን፣ እንዴት ይሻል ይሆን? ወይንስ ጊዜ ቢኖር ጥሩ ነበር? ይሄ ሞኝ ደግሞ የነገርኩትን በሙሉ አምኗል። ሃይማኖተኛ መምሰል አቀራረብ ነው። ስድስቱ አሸንጉሊቶች ያድሩ ይሆን? በየራሳቸው ሐሳብ ተወጥረው ስድስቱም ቁርሳቸውን የተመገቡት በጸጥታ ነበረ። ቁርስ ተበልቶ እንዳበቃ ዳኛው ጀስቲስ ዋርግሬቭ በተረጋጋ ድምፅ ከ30 ደቂቃ በኋላ እንግዳ ማረፊያ ውስጥ ተገናኝተን ብንማከር ጥሩ ይመስለኛል በማለት ሐሳብ ሲያቀርቡ ሁሉም ተስማሙ። ቬራ የተበላባቸውን ዕቃዎች እስከዛ ድረስ ልጠብ በማለት ዕቃ ማነሳሳት ጀመረች። ሎምባርድ ሊረዳት ሲነሳ ወይዘሮ ኤሚሊ ከወንበራቸው ተነስተው ከቆሙ በኋላ ኦ ፈጣሪ በማለት ግንባራቸውን ደግፈው ተመልሰው ተቀመጡ። ማነው ወይዘሮ ኤሚሊ? ዳኛው ነበሩ የጠየቋቸው። እኔ እንጃ ቬራን ለመርዳት ብዬ ነበር የተነሳሁት፣ ግን አዞረኝ እና አልወድቅ ነበር። ራት ወለወለኝ። ማዞር ከሆነ ችግር የለውም፣ አንድ መድኃኒት ሰጥቶታል ይሻሉታል
በማለት ዶክተር አርምስትሮንግ ሲጠጋቸው በእጃቸው ተከላከሉትና አልፈልግም በማለት አንባረቁበት። ሁሉም ደንግጠው ቆሙ። የወይዘሮዋ ጩኸት የጥርጣሬ ብቻ አልመሰላቸውም ነበረም። በተለይ ዶክተሩ በጣም ነበር የደነገጠው። ምንም እንድትሰጠኝ አልፈልግም፣ ማዞሩም በራሱ ይተወኛል፣ አትጠጋኝ። እሺ ወይዘሮ ኤሚሊ እንዳሉት ይሁን በማለት ዶክተሩ ገለል አለም። ብሎር ትኩረቱን ለማስቀየር ብሎ እኔ ላግዝሽ ቬራ፣ በቤት ሥራ ጎበዝ ነኝ በማለት ተነስቶ አብሯት ዕቃ ይዞ ወጣ። ሳሎን ውስጥ ብቻቸውን የቀሩት ወይዘሮ ኤሚሊ ከደቂቃዎች በኋላ መረጋጋት ጀመሩ። ከምግብ ማብሰያው ክፍል ውስጥ የሚወጣ የሰዎች ድምፅም ቀስ በቀስ ይሰማቸው ጀመረ። ወዲያውኑ ደግሞ እንቅልፍ ተጫጫናቸው። ሰመመን ውስጥ ያሉ ያህል ነበረ የሚሰማቸው። የንብ ድምፅ ተሰማቸው። እዚህ ክፍል ውስጥ ንብ እንዴት ገባ በማለት ተገርመው አሰቡ። ወዲያውኑ መስኮቱ አጠገብ የሚበር ንብ ያዩ መሰላቸው። ቬራ ስለ ንቦች ስትናገር የነበረው በከፊል ትዝ አላቸው። ክፍል ውስጥ ብቻቸውን አልነበሩም። ከጀርባቸው የኮቴ ድምፅ ይሰማቸዋል። ቤትሪስ ታይለር ከወንዝ ወጥታ እየተራመደች መሰላቸው። ነገር ግን ዞረው ሊያዩዋት አልቻሉም። በፍርሃት የድረሱልኝ ጩኸት ማሰማት ቢፈልጉም ምንም እንደማይደርስባቸው አውቀው ተስፋ ቆረጡ። ክፍል ውስጥ ሌላ ሰው አልነበረም። ቤትሪስ ከተደፈቀችበት ወንዝ ወጥታ ስትራመድ ከሰውነቷ ላይ የሚወርደው ውሃ ወለሉ ላይ ሲደርስ ይሰማቸዋል። የበሰበሰው ውሃና የቤትሪስ ገላ ሽታ አፍንጫቸውን ሰነፈጣቸው። መስኮቱ አጠገብ የሚበረው ንብ ድምፅ ተሰማቸው። ወዲያውኑ ደግሞ አጠገባቸው ደርሶ መብረር ጀመረ። በዚያው ቅጽበት ንቡ አንገታቸው ላይ ሲነድፋቸው ተሰማቸው። እንግዳ ማረፊያው ክፍል ውስጥ ተሰባስበው ወይዘሮ ኤሚሊን እየጠበቁ ነበረም። ሄጄ ልጥራቸው በማለት ቬራ ተነሳች። ቆይ በማለት ብሎር በእጁ እንድትቀመጥ አዘዛትና ድምፁን ዝቅ አድርጎ መናገር ጀመረ። ሁላችሁም አዳምጡኝ። እስካሁን ድረስ ገዳዩን ስንፈልግ ነበር። በአሁኑ ሰዓት ግን አግኝተነዋል። ወይዘሮ ኤሚሊ ናቸው አለ። ምክንያታቸውስ በማለት አርምስትሮንግ ጠየቀው። ሃይማኖተኝነታቸው ወደ እብደት ተሸጋግሮባቸዋል። ግምት ትክክል ሊሆን ይችላል፣ ነገር ግን ማረጋገጫ የለንም። ቬራ ጣልቃ በመግባት ቁርስ በምናበስልበት ወቅት ሁኔታቸው ጥሩ አልነበረም፣ አይኖቻቸው ያስፈሩ ነበረ አለች። እርሱ መረጃ ሊሆን አይችልም፣ ሁላችንም ሁኔታ ጥሩ አይደለም በማለት ሎምባርድ ተቃወመም። ሌላ ነገር አለ በማለት ብሎር በጥርፊያ መናገሩን ቀጠለ። በግራንፎኑ ከተዘረዘሩት ክሶች መካከል ማስተባበያ ያልሰጡት ወይዘሮ ኤሚሊ ብቻ ነበሩ። ለምን? ምክንያቱም ማስተባበል ስለሌለባቸው። ቬራ በፍጥነት ተሳስተሃል፣ ማስተባበያቸውን ነግረውኛል አለች። በትክክል ምን ነበር የነገሩሽ በማለት ዳኛ ዋርግሬቭ ጠየቋት። ቬራም ወይዘሮ ኤሚሊ ስለ ቤትሪስ ታይለር የነገሯትን ደገመችላቸው። አስገራሚ ነው። እኔም በእርሳቸው ቦታ በሆነ የሚሰማኝ ስሜት ያው ነበር በማለት ዳኛው አስተያየት ሰጡና ለመሆኑ ሲነግሩሽ የነበራቸው ሁኔታ ምን ይመስል ነበር በማለት ጠየቋት። ምንም የተለየ ነገር አላሳዩም በማለት መለሰች። ያላገቡ አሮጊቶች ደረቆች ናቸው፣ በቅናትና በክፋት የደነደነ ልብ አላቸው በማለት ብሎር ለፈለፈ። ዳኛው ዋርግሬቭ ሰዓታቸውን ተመልክተው
ለስብሰባችን የቀረው 5 ደቂቃ ስለሆነ ወይዘሮ ኤሚሊን ብንጠራቸው ጥሩ ነው አሉ። እርምጃ ብንወስድ አይሻልም ብሎር ነበረ የጠየቀው። ዳኛውም በተረጋጋ ሁኔታ ለጊዜው ከጥርጣሬ ያለፈ በቂ መረጃ ስለሌለ እርምጃ መውሰድ አንችልም። ዶክተር የወይዘሮዋን የባህሪ ለውጦች በቅርብ ተከታተል። አሁን ወደ ሳሎኑ እንሂድና እርሳቸው ያሉበት እንሰብሰብ በማለት ዳኛው ሌሎቹን አስከትለው ወይዘሮ ኤሚሊ ብቻቸውን ወደ ተቀመጡበት ሳሎን ገቡ። ወይዘሮዋ ጀርባቸውን ለበሩ ሰጥተው ተቀምጠዋል። አጠገባቸው ምንም ነገር የለም። ከጀርባቸው 5 ሰዎች ሲጠጉ እንኳን ዞር አላሉም ነበረ። አጠገባቸው ደርሰው ፊታቸውን ተመለከቱ። የወይዘሮ ኤሚሊ ፊት በደም ተጨማልቋል። ከናፍራቸው ጠቁሮ ገርበብ ያለ ሲሆን አይኖቻቸው እንደተከፈቱ ነበረ። የፈጣሪ ያለ ሞተዋል በማለት በድንጋጤ የጮኸ ብሎር ነበረ። ዳኛ ጀስቲስ ዋርግሬቭ በቀዝቃዛ ድምፅ ከመካከላችን አንዷ ነፃ ወጣች፣ ዘግይተናል አሉ። አርምስትሮንግ የወይዘሮ ኤሚሊን በደም የተሸፈነ ፊት አጎንብሶ ተመለከተ። የታችኛው ከንፈራቸውን ገለጥ አድርጎ ከተመለከተ በኋላ ጭንቅላቱን አነቃንቆ ቀና አለም። ምንድን የገደላቸው ዶክተር? ስንወጣ ደህና አልነበሩም እንዴ? በማለት ሎምባርድ ጠየቀው። ዶክተር አርምስትሮንግ የሟች ወይዘሮ ኤሚሊን አንገት ተጠግቶ እየተመለከተ ነበረ። በቀኝ አንገታቸው በኩል የውግ ምልክት ነበረበት። አንገታቸው ላይ በመርፌ ተወጉ ይመስለኛል። ምልክቱ የመርፌ ለመሆኑ እርግጠኛ ነኝ በማለት ዶክተሩ መለሰም። መስኮቱ አጠገብ አንዲት ንብ ለመውጣት በመታገል ላይ እየበረረች ድምፅ ታሰማ ነበረም። ተመልከቱ፣ ንቧን አያችኋት? ጠዋት የተናገርኩትን አስታወሳችሁ? በማለት ቬራ ጮኸች። ንብ አይደለም ወይዘሮ ኤሚሊን የነደፋቸው፣ የሆነ ሰው አንገታቸውን በመርፌ ወግቶታል በማለት ዶክተሩ ሊያረጋጋት ሞከረ። ዳኛው አሁንም በቀዝቃዛ ድምፅ ምን አይነት መርዝ የተወጋች ይመስላል ዶክተር በማለት ጠየቁት። ከላይናይድ የመርዝ አይነቶች አንዱን ምናልባትም ፖታሲየም ሳይናይድ አንቶኒ ማሪስተን ከተገደለበት ጋር ተመሳሳይ ቢሆን ነው ወዲያውን የገደላቸው። እንደምናያቸው ከሆነ እንደወጣን የሞቱ ይመስለኛል። ንቡስ? ይህም አጋጣሚ ሊሆን አይችልም። ቬራ በድጋሚ ጮኸች። ሎምባርድ ጥርሱን ነክሶ እየተነፈሰ አጋጣሚ አይደለም፣ ነገር ግን የኛ ሰው ግድያውን ብቻ ሳይሆን ምልክቶቹንም በጥንቃቄ መጠቀም የሚፈልግ አይነት ነው። የሕፃናቱን የተረት መዝሙር እስከ መጨረሻው ሙጥኝ ማለቱ ነው በማለት በቁጣ አፍጥጦ ድምፁን ከፍ በማድረግ የፈጽሞ የለየለት እብደት ነው፣ ሁላችንም አብደናል አለ። ሁላችንም ጤነኞች ነን። ለማንኛውም ከመካከላችን የሕክምና መርፌ ይዞ የመጣ ሰው አለ በማለት ዳኛው ጠየቁ። እርግጠኛነት በማይታይበት ድምፅ ዶክተር አርምስትሮንግ እኔ ይዣለሁ በማለት መለሰ። የአራቱም ጥንድ አይኖች እርሱ ላይ አፈጠጡ። በፍርሃት እየተመለከታቸው ሁሉም ዶክተር በጉዞ ላይ የሕክምና መሳሪያዎችን መያዙ የተለመደ እኮ ነው በማለት መለሰላቸው። አሁን መርፌው የት ነው ያለው ዶክተር? መኝታ ቤት የጉዞ ሻንጣዬ ውስጥ በማለት እንደመለሰላቸው አምስቱም ተያይዘው ወደ ዶክተሩ መኝታ ክፍል አመሩ። የዶክተሩን የጉዞ ሻንጣ ወለሉ ላይ ዘርግፈው ውስጡን ባዶ አደረጉት። የተባለው የሕክምና መርፌ ቦርሳ ውስጥ የለም። ዶክተር አርምስትሮንግ አፍጥጠው የሚመለከቱትን አራት ጥንድ አይኖች መሸሽ አቃተው። እየተንተባተበ የሆነ ሰው ወስዶታል ማለት ነው አለም። የአራቱ ምላሽ አስፈሪ ጸጥታ ነበረም። አፍጥጠው መመልከታቸውን ቀጠሉ።
አይኖቹን ከዳኛው ወደ ቬራ እያንከባለለ በተማጽኖ ድምፅ በፈጣሪ ስም እምላለሁ የሆነ ሰው ወስዶት ይሆናል እንጂ በማለት ወደ ሎምባርድ እና ብሎር ደግሞ ዞረ። ሎምባርድና ብሎር በዓይናቸው ተነጋግረው ተግባብተዋል። ዳኛ ዋርግሬቭ መናገር ጀመሩ። እንግዲህ አምስታችንም እዚሁ ክፍል ውስጥ እንገኛለን። አንዳችን ገዳይ ነን ማለት ነው። ስለዚህ የአራት ንጹሐንን ነፍስ ለመታደግ ሲባል ማናቸውንም ነገር ማድረግ ይኖርብናል። ዶክተር አርምስትሮንግ በእጅ የሚገኙ መድኃኒቶች ምን ምን እንደሆኑ ንገረን። ዶክተሩ በተረጋጋ ድምፅ ለመናገር ሞከረ። ያስኩትን የመድኃኒት ሳጥን መመልከት ትችላላችሁ። ትሪዩናልና ሰልፎናል የእንቅልፍ እንክብሎች፣ አስፕሪንና ብሮማይድ ብቻ ነው ያሉት። ምንም አይነት ሳይናይድ አልያዝኩም። እኔም የእንቅልፍ እንክብሎች ይዣለሁ። እንክብሎቹ ከመጠን ካለፉ ገዳይ መሆናቸውን አውቃለሁ። አሁን ደግሞ ተራው የሎምባርድ ነው። ሽጉጥ ይዘሃል በማለት ዳኛ ዋርግሬቭ ወደ ሎምባርድ ዞሩ። እና ቢዝስ? ሎምባርድ ተቆጣቸው። የዶክተርና የኔን እንቅልፍ መድኃኒቶች ጨምሮ እንዳንተ ሽጉጥ ያሉ ነገሮችን በሙሉ ሰብስበን አንድ ቦታ ማስቀመጥ አለብን። ከዛ በኋላ ሁላችንም ለመፈተሽ ፈቃደኛ እንሆናለን። ምናልባት ሌሎችን የሚጎዱ ቁሳቁሶች ከተገኙ ማስረከብ ይኖርብናል በማለት ዳኛው ገለጹለት። ሽጉጤንማ ፈጽሞ አልሰጣችሁ። ዳኛው ቆም ብለው አቶ ሎምባርድ ቀልጣፋና ጉልበተኛ ወጣት እንደሆን ካውቃለሁ። ብሎር አንተን ያህል እንኳን ባይሆን የሚናቅ አይደለም። ከሁለታችሁ ማን እንደሚያይል መናገር ይከብደኛል። ነገር ግን እኔ ዶክተር አርምስትሮንግና ቬራ ከብሎር ጎን ከቆምን ምን ሊሆን እንደሚችል መገመቱ ቀላል ነው በማለት አስጠነቀቁት። ሎምባርድ ጥርሱን ገጥሞ በፍጥነት እየተነፈሰ ፈገግ ለማለት ሞከረ። እንግዲያውስ ምንም አማራጭ የለኝም፣ እሰጣችኋለሁ። መልካም ወጣት ነህ። ለመሆኑ ሽጉጥ የት አለ? በማለት ዳኛ ዋርግሬቭ በትህትና ጠየቁት። መኝታ ክፍል አልጋ አጠገብ ያለው መሳቢያ ውስጥ በማለት መለሰላቸው። በጣም ጥሩ፣ ሄጄ ላምጣው። አብረን መሄድ ያለብን ይመስለኛል። ሎምባርድ የንዴት ሳቅ እየሳቀ ጥርጣሬያችሁ ከመጠን ያለፈ አልመሰላችሁም? በማለት ጠየቃቸው። ወዲያውኑ ሁሉም ተያይዘው ወደ ሎምባርድ ክፍል አመሩ። እንደደረሱም ሎምባርድ እየተጣደፈ አልጋ አጠገብ ያለውን መሳቢያ በኃይል ጎትቶ ከፈተው። ወዲያውኑ ፊቱ በድንጋጤ ጨው መሰለና በጥያቄ አስተያየት እየጠበቁት ወደ ነበሩት አራቱ ሰዎች ዞሮ የመሐላ ማዕት መደርደር ጀመረ። ሽጉጡ መሳቢያ ውስጥ አልነበረም። ብርበራችሁ እንዴት ነው? ረካችሁ? በማለት ሎምባርድ በትዕግስት ፈትሸው እስኪጨርሱ ጠብቆ ጠየቃቸው። ብሎር፣ ዶክተር አርምስትሮንግ እናም ዳኛ ዋርግሬቭ የሎምባርድን ክፍል ፈትሸው እስኪያጠናቀቁ ድረስ ቬራ ክሌይትሮን ከክፍሉ ውጪ መተላለፊያው ላይ ቆማ ነበረም። በመቀጠል የቀሩት 3 ወንዶች ክፍል በየተራ ተበረበረ። ፍተሻውን አጠናቀው ሲጨርሱ ቬራ ወደ ነበረችበት መተላለፊያ አመሩም። ዳኛ ዋርግሬቭ በትህትና አንቺም ለተመሳሳይ ፍተሻ ፈቃደኛ እንደማትሆኚ አምናለሁ። ወደ ክፍልሽ በመግባቴ ውስጥ ልብስሽን ብቻ ለብሰሽ ብትወጪልን በማለት ጠየቋት። ቬራ ከክፍሏ ስትወጣ የለበሰችው ጠባብ የሐር ውስጥ ልብስ ሰውነቷ ላይ ተጣብቆ ሙሉ ቅርጿን ያሳያል። ወንዶቹ ፍተሻውን አጠናቀው እስኪመለሱ ጠበቀቻቸው። በመጨረሻም ሲወጡላት ልብስ ለመደረብ ወደ ክፍሏ ገባች። ልብሷን ለብሳ እስክትመለስ በመጠበቅ ዳኛ ዋርግሬቭ በመቀጠል ያገኘናቸውን መድኃኒትና ማናቸውም ጎጂ ቁሳቁሶች እናስቀምጣለን። ዕቃ ቤት ውስጥ የሚገኘው ትንሽ የብረት ሳጥን ቁልፍ ያለው ይመስለኛል በማለት ከአራቱ ወንዶች መልስ ጠበቁም። ጥሩ ነው፣ ቁልፉን እርሶ ቢዙት የሚሻል ይመስለኛል በማለት ብሎር አስተያየቱን አቀረበም። ዳኛው
መልስ አልሰጡትም። በቀጥታ ያመሩት ወደ ዕቃ ማስቀመጫው ቤት ነበረ። በተባለው ሳጥን ውስጥ መድኃኒቶቹን እና ቁሳቁሶችን አስገብተው ቆለፉባቸው። በመቀጠልም ትንሿን ሳጥን በሎምባርድና ብሎር አማካይነት አስነስተው ትልቁ የዕቃ መደርደሪያ ውስጥ በማስገባት ቆለፉበት። ከዚያም የሳጥኗን ቁልፍ ለሎምባርድ፣ የትልቁን ቁም ሳጥን ቁልፍ ደግሞ ለብሎር ሰጧቸው። ቁልፉን ለሁለታችሁ ያካፈልኳቸው ከመካከላችን ጠንካሮች ሁለታችሁ በመሆናችሁ እርስ በርስ መነጣጠቁ ከባድ ሊሆን እንደሚችል በመገመት ነው። የቀረነውን ብንሆን ከእናንተ ላይ መቀማት ጉልበት የለንም በማለት ዳኛ ዋርግሬቭ ንግግራቸውን ላፍታ ያህል ቆም አድርገው ቀጠሉ። ሳጥኖቹን ለመክፈትም ሆነ ለመስበር የሚሞክር ቢኖር ውጤቱ ጥሩ ላይሆን ይችላል። አሁን የሚቀርን ሌላ ከባድ ያልተፈታ እንቆቅልሽ አለ። ይኸውም የሎምባርድ ሽጉጥ የት አለ የሚለው ነው። ብሎር ቀለል አድርጎ እንግዲህ ከባለቤቱ የተሻለ የሽጉጡን መኖሪያ የሚያውቅ ያለ አይመስለኝም አለም። የፊሊፕ ሎምባርድ ፊት በንዴት ቀላ። አሳማ የውሻ ልጅ እንደ ጠፋብኝ ስናገር አልሰማኝም እንዴ በማለት ተሳደበም። ዳኛ ዋርግሬቭ የሎምባርድን ቁጣ ችላ በማለት ለመሆኑ ለመጨረሻ ጊዜ መኖሩን ያየው መች ነበር በማለት ጠየቁት። ትላንት ማታ ከመተኛቴ በፊት መኖሩን አይቼ ነበር ሲመልስላቸው ዳኛው ብዙም ሳይገረሙ ነበረ የተመለከቱት። ስለዚህ ዛሬ ጧት ሮጀርስን ፍለጋ ስንዞር ሊሆን ይችላል የተወሰደው አሉ ዳኛው። እዚሁ ብንፈልግ ልናገኘው እንችላለን። ዳኛው ጺማቸውን ዳበስ አድርገው ፍለጋችን ውጤታማ አይሆንም፣ ገዳዩ ሽጉጡን ለመደበቅ በቂ ጊዜ ነበረው፣ ስለዚህ የምናገኘው አይመስለኝም አሉ። ሽጉጡ የት እንዳለ ማወቅ ባይቻልም ወይዘሮ ኤሚሊ የተወጉበት መርፌ የት እንደሚገኝ ግን አውቃለሁ በማለት ብሎር በሩን ከፍቶ ሲወጣ አራቱም ተከተሉት። ቤቱን በመዞር ከምግብ ቤቱ መስኮት ትይዩ መሬት ላይ መርፌና ስሪንጁ ወድቀው ተገኙ። ከመርፌው አጠገብ ደግሞ አምስተኛው የቻይና አሸንጉሊት ተሰብሮ ተጥሏል። አሮጊቷን ከወጋ በኋላ በመስኮት ሊወረውረው እንደሚችል ገምቼ ነበር። ከዚያም ከጠረጴዛው ላይ አሸንጉሊቱን አንስቶ ለቀጣዩ ሥራ ተዘጋጀ ማለት ነው በማለት ብሎር በርካታ ተነፈሰም። የቀድሞ መርማሪ ፖሊስ ብሎር ስሪንጁን በጥልቀት መርምሮ ምንም አይነት አሻራ እንደሌለበት አረጋገጠላቸው። እሺ አሁን ደግሞ ሽጉጡን እንፈልግ በማለት ቬራ ሐሳብ አቀረበች። መልካም፣ ነገር ግን በፈለጋችን ወቅት አንድ ላይ ብንሆን ይመረጣል። ከተለያየን ለገዳዩ አመቺ ሁኔታ እንፈጥራለን በማለት ዳኛው አስጠነቀቋቸው።